በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የእናታችን የቅድስት አርሴማ የኅዳር ወር ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የመኖር የመጀመሪያ የማይታወቅና ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ነው ያሉ ይሉት ዘንድ የማይቻል ነገር ግን በነገር መጀመሪያ ያለ አኗኗሩ እርሱ የሚያውቅ ሰማይና ምድር የፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠር ሳይከናወን በሚስጥር ከወለደው ከአባቱ ጋር አንድ የሆነ በምክር የተተካከለ አንድነት ባለው እግዚአብሔር ወልድ ስም በከባሪ ማዕፀን ውሃ መንጮ ሲያወጡ ለቅጽበት በማይታይና በሚታይ በብልጭታ አምሳል ከታላቅ አዳራሽ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበትና በፍጥረት አፍ ሁሉ የዝምታ ያለማቋረጥ በጊዜውና በሰዓት ሁሉ በዘመናት ሁሉ ክብርና ምስጋና የሚገባው ዘወትርም እስከ ዘላለሙ ድረስ አሜን። ያንተና ልልና በመልክና በምሳሌ የፈጠርኸውን ከምድር ከመሰረቷ ሳትጸና ቀኝህ ወደ ተከለቻት ገነት ያገባኸውን የአዳም ልልና ይናገር ዘንድ የዕዝራ ሱቱኤል አንደበት በሮች የከፈት ጌታዬ የእግዚአብሔር ሆይ የባሪያህን አንደበቱን በሮችን ክፈት። የገነት ፍሬን አፈራ ዘንድ በቅድስት በብፅዕት ስማት አርሴማ ያለውን ልልናዋን ክብሯን እናገር ዘንድ የልቧን ሃይማኖት ፍሬ እንዳፈራ አድርገን። ከዚህ በኋላ በልክና በመጠን ለሁሉም እያንዳንዱ ጸጋ በሚሰጥ በእግዚአብሔር አጋዥነት አምላካችን ጸጋ እንጀምራለን። የጌታችን ኢየሱስ ክርስቶስ ሀብቱ ይህ ነውና አባቶች ወንድሞች ሆይ ስለ ቅድስት ደብተራ ልዕልና ክብር መልካም ዜና እነግራችሁ ዘንድ በጸጥታ ስሙ በማስተዋል አድምጡ። ይህችው ብፅዕት ሰማዕት አርሴማ ናት። እርሷ የክርስቶስ ጸጋው የማደሪያ ናትና የቅዱሳን ሰማዕታት ቅድስት ሆናለችና በውስጧ የእምነት ኪዳን ጽላት አለ። በልቦ የአስራት ቃል ኪዳን ሕጎች ተጽፈዋልና ለብፅዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል። ስለ መከራዋና ስቃይዋ ብዛት በሰማያት ያለች ጌታችን ይሏታል። የገድልሽን ዜና በመስማት ዓለም ሁሉ ተደስቷልና እኛም የወገኖች ልጆች ምእመናን ስለ አንቺ የሚነገሩን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካም የከበረች ሴት ያገኘ ሰው ቢኖር ክቡር ነው የሚለውን የሰሎሞን ቃል ተፈጽሟልና እርሷም የከበረና ዋጋው ብዙ ከሆነ ዕንቁ ትበልጣለችና። ይህችም ብፅዕት ቅድስት አርሴማ እግዚአብሔር የምትፈራ ናትና በቅዱሳን ሰማዕታት ማህበርና በገነት በሮች ፈጽማ ትመሰገናለች። ስለ መልካም ስራዋ የሕይወት ፍሬ ያፈርታለች። ይኸውም ሰማዕት መሆን ነውና። በደሞ ወርቅ መንግሥተ ሰማያትን ተወዳጀች። በእጆቿም የገነት የዛፍ ፍሬ የያዘች በውስጧ የበረታችና የቀናች ሃይማኖት ስር ተከለች። የሰማያት ሀብትን ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃሏም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በጊዜውና በሰዓት ሁሉ ለእግዚአብሔር ትገዛለች። ብፅዕት ቅድስት አርሴማ ግን ቀንና ሌሊት ሁሉ እጆቿን ወደ ሰማያት ዘርግታ የፋኖስ ብርሃን ከፊቷ አይጠፋም። ጦም አዳሪዎች እንጀራ በመስጠት ትረዳቸዋለች። በቤቷ እንደሚኖር ከነዓናውያን በየአይነቱ ጥሩ ነጭና በፍታ ልብስ እየፈተለች የተራቆቱትን ታለብሳቸዋለች። ፈጣሪዋን ለማመስገን ካልሆነ በቀር አፏን አትከፍትም። እግዚአብሔር ለአፏ ሕግና ሥርዓት ወስኖላታልና አንደበቷ መንፈስ ቅዱስ ኃይል አለ። በላይዋም የመልካም ሴት ውበትን እንደሚያሳምር ያለ ጸጋ ብርሃን ለብሳለች። በኋለኛይቱ ዘመን ተደሰተች። ስንፍናን እንጀራ አልበላችምና የጥርጥር መጠጥንም አልጠጣችም። በጥበብ ጸጋ ማደገች። ስለዚህ መጻሕፍት ቃል የማይቀሟትን እንደመረጠች እንደ ማርያም አመሰገናት። የብፅዕት ሰማዕት አርሴማ ዜና የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙ ሴቶች ልጆች የዚህን ዓለም ሀብት ገዙ፣ ነገር ግን ኃይልና ተአምር አላደረጉም። ብፅዕት ሰማዕት አርሴማ ግን መልካም ስለመስራት ሁሉ አበዛች። ከእመቤታችን ከድንግል ማርያም በቀር ከሴቶች ሁሉ ትበልጣለች እያሉ እርሷን ለጥበብና ለትዕግስት አዘጋጅቷታልና እግዚአብሔር በመፍራት ፈጽማ ታመሰግናለች። ሰሎሞን በንግግር ቃል በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ እንዳለ ይህችውም ቅድስት አርሴማ ናት። በዚህ የዚህች ቅድስት ምስጋና ምን ይበዛ! በምድር በሰማያት የትዕግስት ልብስ የለበሰ ከፊቷም ሆነ ከኋላዋ የለም። ቅድስት ሰማዕት በምድርም የሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ስቃይዋና ግፍ ብዛት አይደሰቱባታል። ለግፏ መጠን ቁጥር የሌለው ለቸርነቷ ልማድ ወሰን የሌለው እግዚአብሔር ነገሩና ጥበቡ እጹብ ድንቅ ነው። ስለዚህ የሰው ፈተና ያስቀድማል። ብርን በእሳት እንደሚፈትኑት እግዚአብሔር ወዳጆች በመከራ በችግር ይፈትናቸዋል። ይህችም ቅድስት አርሴማ መጀመሪያ በብዙ መከራና ስቃይ ፈተናት። በብዙ መከራ ወደ መንግስተ ሰማያት እንገባ ዘንድ አለን ብሎ መጽሐፍ እንደተናገረ ይህም ቃል ለመፈጸም ብፅዕት ቅድስት አርሴማ መከራ ሸክም የእሳቱን ዋይ ታገሰች። ስለዚህም መንግስተ ሰማያት ወረሰች። እርሷ ከሴቶች ልጆች ትበልጣለችና በዚች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያዋን በዕጣንና በመስዋዕት የሚያደርግ ብፁዕ ነው። ስለ ሰማዕት ቅድስት አርሴማ በእንጀራና ጽዋ ውሃ የሚይዛ ብፁዕ ነው። ስለዚህ ዓለም
ስጋው መዳንን ፍጹም ድንቅ ያገኘ በሚመጣውም ዓለም መልካም ዋጋ ያልፋል፣ ሕይወትን ፈጽሞ ያገኛል። የጌቶች ኢየሱስ ክርስቶስ በወንጌል ቃል በነቢዩ ስም የነቢዩ የተቀበለ የነቢዩን ዋጋ ያገኛል ብሏልና። በጻድቅም ስም ጻድቅ የተቀበለ ጻድቅን ዋጋ ያገኛል። በስሜ በደቀ መዝሙሬ ስም ከታናናሾች ደቀ መዝሙር ጽዋ ያጠጣ በሰማያት ዋጋዋን አያጣም ብሎ፣ ስለዚህ እኛ ሁላችን ለችግረኞችና ለጾም አዳሪዎችን እንራራላቸው። ባለን አቅም በታላቅ ድካም የሰማዕት ቅድስት አርሴማ መታሰቢያ እናድርግ። በቆራጥ ልቦና በተቃጠለ ሕሊና ስሟን በማሰብ አንርሳ። እርሷ የበደላችንን ስርየት እናገኝ ዘንድ ወደ እግዚአብሔር ስለኛ ትለምናለችና አስቀድመን መታሰቢያዋን እናደርግ ዘንድ ይልቁም ስለ ጌታችን ኢየሱስ ክርስቶስ ድካምና ሞት ከታገሱ ስደተኞች ከሆኑ ከማህበር በኩል ከአሸናፊ ሰማዕታት ማህበርና ከቡሩካን ጻድቃን ማህበር ሁሉ ከፍጥረት ሁሉ ይልቅ ለብጽዕት ቅድስት አርሴማ ሰባት ክብር ይለንና ስለሰጣት ለእግዚአብሔር ፍጹም ምስጋና እናቅርብ። ስለዚህም የብርሃን ልጆች ብጽዕት ሰማዕት አርሴማ ሆይ በእግዚአብሔር ዘንድ ክብርንና ባለሟልነትን እናገኝ ዘንድ ያገኘ ማን ነው እንበል ዘንድ ይገባል። እርሱ ዘንድ ባለሟልነት እንድናገኝ ከቅዱሳን ጋር ደስታ ያድለን ዘንድ ልብ እንደሌላቸው እንስሳ ለሆነ ለእኛ ለምኝልን። ስለዚህ ነገር ብጽዕት ሰማዕት አርሴማን ኑ እናመስግናት። እግዚአብሔር ከእናቷ ማኅፀን ጀምሮ አመስግኖታልና ኑ ከፍ ከፍ እናድርጋት። እግዚአብሔር ከፍ ከፍ አድርጓታልና ኑ ክብራት እግዚአብሔር አክብሯታልና። ይህች ብጽዕት ሰማዕት አርሴማ ከወርቅና ከብር ትመረጣለች። እርሷ መልካቸው የራሳቸው ከሆነ ከ12ቱ ዕንቁዎች መንበሩ እጅግ ትበልጣለች። ከፀሐይና ከጨረቃ ታምራለች። በሰማያት ከሚኖሩ ፍጥረት ሁሉ ትበልጣለች። በምድር ከሚኖሩ ሕዝብ ቢሆን ከዚህ ሁሉ ይልቅ በደም ግባት ባለሟልነት በልዕልና በክብር ከመቤታችን ከመቤቷ ማርያም በታች የሚተካከል የለም። እርሷ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶች ሁሉ ትከብራለች እና ከዚያ በኋላ ሰማዕት ቅድስት አርሴማን የመድን አገልጋይ የብርሃን ልጅ ብጽዕት ሰማዕት አርሴማ ሆይ እያልና ክብራት ምሕረት ልጅ ብጽዕት አርሴማ ሆይ በብፁዕ ቅዱስ ቅድስት እመቤቴ አርሴማ ሆይ እነሆ ሕይወቴ መርከብሻለሁ። ነፍሴ ከእሳት ባሕርም የምታሻግሪያት አንቺ ነሽና እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የከበርሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመና በላይ ይዙር። እመቤቴ በዚች ቦታ ዛሬ ተሰብስበው ዘወትር ጠብቂ፣ በላዩ ከሞት እንክርዳድ እንዳይበቅል። የእርሻሽን ፍሬ ባርኪ፣ መቅሰፍት ሞት ከኛ ላይ አስወግጅ። አንበጣ በረድ በምድራችን እንዳይቀርብ፣ የበደልና ኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፈር ይንቀጥቀጥ፣ አውሬ ድል ይንሣ። በዘመኑ ሁሉ በልጅ ልጅሽ ይሁን። የድነት ልጅ ብጽዕት ቅድስት አርሴማ ሆይ ይቅርታ፣ የምሕረት ልጅ ብጽዕት ቅድስት አርሴማ ሆይ ልዕልና፣ የክብር ልጅ ብጽዕት አርሴማ ሆይ የጽድቅና የሕይወት ልጅ ብጽዕት ቅድስት አርሴማ ሆይ የክብርና የምስጋና ልጅ ብጽዕት ቅድስት አርሴማ ሆይ የአዳምና የሔዋን ልጅ ብጽዕት ቅድስት አርሴማ ሆይ ይህችው ሀዳስ ጣዋ ናትና የደስታና የሐሴት የጸጥታና የትዕግስት የርኅራኄና የየዋህነት የጾም የጸሎት የልጅ ብጽዕት ቅድስት አርሴማ የልመና የስግደት ልጅ ብጽዕት ቅድስት አርሴማ የልመና የምልጃ ልጅ ብጽዕት ቅድስት አርሴማ ሆይ ብጽዕት ቅድስት እመቤቴ አርሴማ ሆይ ሕይወቴ መርከብ ልሻለሁ። ነፍሴን ከእሳት ባሕር የምታሻግሪያት አንቺ ነሽና ከእመቤቴ ቅድስት አርሴማ ሆይ ክብርሽን ልዕልናሽን ከእመቤቴ ቅድስት አርሴማ ሆይ ንጽሕት ነሽ፣ ብርት ነሽ። የሀብትሽ እመቤቴ ቅድስት አርሴማ የሰማይ ውዱድ ምሳሌ የሆነው በረከትሽን ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመና በላይ ላይ ይዙር። እመቤቴ የቅድስት አርሴማ ሆይ ወልድ ዋሕድ የሰጠሽን ቃል ኪዳን ብዛት እንደ ሳር ልምላሜ ፈጽሞ ይብዛ። በዚች ቦታ ዛሬ ተሰብስቦ ዘወትር ጠብቂም፣ በላይ የሞት እንክርዳድ እንዳይበቅል። የእርሻችንን ፍሬ ባርኪ፣ መቅሰፈት ሞት ከኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ፣ የበደልና ኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፈር ይንቀጥቀጥ፣ አውሬ ድል ይንሣ። በዘመኑ ሁሉ በልጅ ልጁ ይሁን። የሰማዕት የቅድስት አርሴማ በረከት ከሁላችን አንድነት ልጆች ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ስለ ጌታ ኢየሱስ ክርስቶስ ሰማዕት የሆነች የብርት የክብርት የቅድስት አርሴማ ነበላቸው ያለው ጌታ ኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስት ብርታት ያሳዩ ዘንድ የወንጀለኞች ስህተተኞችን መከራቸው እየነቁ የዚህ ዓለም መከራዎች እያቃልሉ እግዚአብሔር ወዳጆች ያዘጋጀው የማያረጀውና የማይጠፋውን መልካሙን የዘላለም ኑሮ ብዛት ጣዕም ያገኙ ዘንድ በብዙ ገድል በትዕግስት ጌታ ኢየሱስ ክርስቶስም ከእርሷ ጋር ሰማዕት የሆኑ 27ቱ ሰማዕት ገድልና ሰማዕት ይህ ነው። ስለዚህ እግዚአብሔር እነዚህ 27 ሰማዕታት በረከት ይስጠን። ከብጽዕት ብሩክ ቅድስት አርሴማ ረድኤት ኃይል ያድለን። የቅድስት አርሴማ ጸሎትና በረከት ሁላችን ጋር ይሁን ለዘላለሙ አሜን።
ከዚህም የብፅዕት ቅድስት አርሴማ ልደቷ መነሻ ይናገራል። በዚያን ዘመን ክቡራን ከሆኑ ካህናት ሌዋውያንና ከኃያላን ነገሥታት ወገን የሆነች ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹም ካህናትና ሃይማኖታቸው የቀና ከሆኑ ከጳጳስ አለቆች ወገን ስሟ ቡሩክት አትናስያና የምትባል ክብርት የሆነች ሴት አገባ። እርሱም እግዚአብሔር የሚፈሩ ጻድቃን ነበሩ። በጾም በጸሎት በልመና በስግደት በትጋት የጸኑ ነበሩ። ጊዜም በትዕግስት በንጽህና ያጋድል ነበር። በጸሎት በቁርባን በማጠንት ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅ መውለድ ስለተሳናቸው እስከ እርጅናም ድረስ መካን ሆኑ። ስለዚህም ብሩክት አትኖስያ ታዝን ታለቅስ ነበርና ወልድታ መውለድ ተስኗታልና ብዙ ሐዘን ጌታ ኢየሱስ ክርስቶስ ወይ መልካም ፍሬ ወንድ ልጅ ወይም ሴት ልጅ ስጠኝ እንጂ ፍሬ የሌለው ከንቱ ሆን ዘንድ አታድርገኝ፣ አንተ ከወደድ ሁሉ ይቻላል የሚሳንም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይ በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ፣ ሁሉ ስርዓት አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴ ይቅር በላት፣ አለኝታዬ አታሳፍር፣ የሚያስደስትህን አድርግ ዘንድ ለዘላለም የሚሆን ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነችና ያተከዘችን የባሪያህን ቸል አትበለኝ። በጥበብ ኃይል ከሰማይና ምድር ባህርን በውስጡ ያለውን ሁሉ የፈጠረ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉን ቅዱሳን አባቶች የሚያቃጥል መስዋዕታቸውን የቁርባናቸውን እና ዕጣናቸውን መዓዛት የተቀበል ሆይ በማኅፀን የተሸከመች የእናቴን እንባ ያን ጊዜ ሰባ አስበ እናቴ የበር ልጇ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ዩልዲዮስ የሚባል የቂሳሪያ ሊቀ ጳጳስ ወንድሟን አዘዘው። እርሷም ስለ እርሷ እየጸለየ በመልካም ጸባዩ እጅግ ይወዳታል። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎቱና ቡራኬ አትኖስያን ለቅሶ ሰማ። መልኳ ያማረ የምታስፈራች ልጅ ሰጣት። ይህችውም ቅድስት አርሴማን እስከ 3 ዓመት ድረስ አሳደገቻት። ከዚያ በኋላ አምላክን በወለድ በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባት እናቷ ከካህናት ወገን የሆነ መልካም ጎልማሳ ያጋቡ ዘንድ ወደዱ። ይህች ቅድስት አርሴማ ይህንን አልወደደችም ነበርና፣ ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታ ተደሰቱ። የብፅዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ ሀገር ውስጥ ከፊቷ ሆነ ከኋላዋ በመልክና በውበት የሚመስላት የለም። ዓለም በመናቅ ክርስቶስ ከተከተሉት ቅዱሳን ደናግላን እመቤትና የእውነት ፀሐይ ከሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲው ንጉሥ ዲዮቅልጥያኖስ ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባት ዘንድ በመልኳ ፈልገው መልኳን ውብ የሆነች አንዲት ሴት ልጅ ይመርጡለት ዘንድ በአገር ሁሉ እንዲሄዱ በሰሌዳ መልኳን ቅርጽ ሁሉ ስለው ይሰጡት ዘንድ መሳሌዎችን አዘዘ። እነዚህ ሳሌዎች ወደ ሮሚ ሀገር በደረሱ ጊዜ አንድ ደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ቅድስት አርሴማ ደምግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደ እርሷ ያለ ቆንጆ የለም፣ በመልክ የሚመስላት የለም። በዚያ ሳሌዎች ስሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስሏን አየ ጊዜ ፈጽሞ ተደሰተ። ሰርጉ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱ ወደ መኳንንቱ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተውም እንዲረዳቸውና በድንግልናቸው እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት ሀገር ወደ አርማንያ ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶችና ሴቶች ደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱ አንዲቷ መብራት ትሰራ ነበር። በዚያች ሴት ስራ ይመገቡ ነበር። ንጉሡ ዲዮቅልጥያኖስ ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ
አርማንያ ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው፣ ጠብቂኝ፣ ወደ እኔም ላካት የቅድስት አርሴማን ስራ ለንጉሡ ድርጣድስ አስረዱት። በዛም ዘመን ንጉሥ ድርጣድስ ስለ ጣዖት የሚሰግድ ፀሐይንና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኞች እጅ ስራ የሆኑትን እንጨቶችና ድንጋዮችን ያመልክ ነበር። በቤቱ አስቀምጦ አማልክ ብሎ ይጠራቸውና ነበረ። እንደ ፈጣሪው እግዚአብሔር ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቶ ልቦናው ውስጥ መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታልና። ይህም ድርጣድስ በሶሪያ ሀገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዢ ነበረው። እርሱም እንደ ነጣቂ ተኩላ ነበር። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖች ለርኩሳን ጣዖት ያስገድዳቸው ዘንድ ይይዛቸው ጀመር። ብዙዎችም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበሩ። እነዚያም ይመሰገንባቸው ዘንድ ወደ ንጉሡ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያስራቸው ዘንድ አዘዙ። ከዚያም በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችም በቂሳሪያ የያዛቸው እጃቸውንም በሰንሰለት አስሮ በአልጋ በበትር ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበር። መጻሕፍቷንም እንደ ልማዷ ታነብ ነበር። የምታነበውን ቃል ለመበተን ብቻ አይደለም አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻለው መጠን በአስተዋይ ልቦናም ትገነዘብ ነበር። ሐዋርያው ግን የሚሰራ በአንዲቷ ቢስት በኑሯ ውስጥ ወንጀለኛና በደለኛ ይሆናል እንዳለ፣ ይህቺ ቅድስት አርሴማ መጽሐፍ ሕጎችን በጥንቃቄ ተጠብቃቸው ነበር። ያን ጊዜ ብጽዕት ቅድስት አርሴማ እነዚህን ሰማዕት ሲገርፏቸው ባየቻቸው ጊዜ ስለ እነርሱ ጠየቀ። ስለ ክርስቶስ እንደሚገርፏቸው ነገሯት። ያን ጊዜ እምባዋን በዓይኖቿ በፊቷ ላይ አፈሰሰች። ለእነዚህ ሰማዕታት ትጸልይ። ከዚያም በኋላ እግዚአብሔር ዘንድ ተገልጦላት የብርሃን አክሊል ያዙ ብሩህ መላእክት አየች። ስለ እነዚህም ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜ ብጽዕት ቅድስት አርሴማ ታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እንሆን ዘንድ ጌታዬ አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያ በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዢው ጠርሜሊዮስ ባያት ጊዜም ደነገጠ፣ ልቡም ታወከ። ወቤትም ትሄድ ዘንድ አዘዘ። ዳግመኛ የሚገርፏቸው ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ምን ሆነሽ ነው? የመልክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ አንቺ ሁሉ የተሸለምሽ ሲሆን ከቤተ ሰገነት ያወጣሽ ስራ ምንድን ነው? መከራስ ወደ እኛ ትመጭ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝሻቸው ስለ እኔ የተዋቸው ብትይ እኔ ከግርፋታቸው ለአንቺ ተዋቸው፣ የምትወጃቸውን ሌሎች አላት። ያን ጊዜ ብጽዕት ቅድስት አርሴማ ቀኝና ግራዋን ደረቷንም ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመረ፣ እንዲህም እያለች አንተ ዝንጉና ወንጀለኛ፣ እነዚህ የጨከኑ የክርስቶስ ሰማዕት ስለ እኔ ለምን ትተዋቸዋለህ? እነርሱ ክርስቶስም ሰማዕት የሆኑ ዘንድ የተዘጋጁ ናቸውና ብሩህ የሆነ የመንግስተ ሰማያት አክሊል ተዘጋጅቶላቸዋልና እኔም በጌታዬ በአምላኬ እስከመሰገን ድረስ እነዚህ ቅዱሳን ሰማዕት መከራዎች ይሸከም ዘንድ ወዳለሁ። እግዚአብሔር አምላኬ ዘንድ የእነሱን የክብር አክሊል አገኝ ዘንድ፣ ነገር ግን በስጋዬ የእነሱን መከራ አቀበል ዘንድ የእነዚህን ቅዱሳን በረከት ነጠብጣብና የአምላኬን የምሕረቱን ጸጋ ይድረስ፣ ሕይወቴም ከእነርሱ ጋር ትሁን አለች። እኛም እንደ እነርሱ ጌታ አምላካችን በሰማያት ላለው የመንግስት ክብር የተዘጋጀን ያድርገን። የብጽዕት ቅድስት አርሴማ ረድኤት ኃይል ከገሃነመ እሳት አድነን ለዘላለሙ አሜን። የብጽዕት ቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በዚህ ኃላፊና ጠፊ በሆነው ዓለም ገንዘብ እጅግ ባለጸጋ የሆነች አንድ ሴት ነበረች። ለገንዘቧ ብዛት ልክ ስፍር ቁጥር የሌለው እንደ ሰማይ ከዋክብት እንደ ባህር አሸዋ ቁጥር የለውም። ምግቧ ግን በውሃ የተራሰ የባቄላ ቅጣት ነበር። ነገር ግን ችግረኞችን፣ ጦም አዳሪዎች፣ ካህናትና ዲያቆናት፣ መንገደኞች፣ ስደተኞች፣ ባልቴቶች፣ መጻተኞች፣ የሞት ልጆችን ትጠራ ነበር። በጌታ በኢየሱስ ክርስቶስ በእመቤታችን ማርያም ስም በቅዱሳን መላእክት በጻድቃንና በሰማዕታት ስም መታሰቢያ ስታደርግ በአገሯ ውስጥ ካለው ከሰው ፍጥረት የምትተወው የለም። ይልቁም ብጽዕት ቅድስት አርሴማ የበዓሏ መታሰቢያ በመስከረም 29 ቀን ታኅሳስ 6 ቀን ማድረግን ትወዳለች። በመክበብም ቃል ለደጎች
በመልካም ቸርነት ትመራቸዋለች፣ ከጭንቅም ታድናች ብሩት እንደተናገረ። ዳግመኛም ለሰማይ ወፎች እህልና ውሃ ትሰጣቸው ነበር፣ በእንስሳትም ላይ ልቦናዋ ታራራ ነበር። ሰሎሞን በመጽሐፍ ምሳሌ ጻድቅ ሰው በእንስሳም ነፍስ ላይ ርኅራኄ ነው፣ ኃጢአት ግን ርኅራኄ የለውም እንዳለ። ይህች ሴት ግን መልካም ስራዋ ጸባዩ ብዙ ነው፣ ምጽዋቷ በመስጠት ከሰው ልጆች የሚመስላት የለም። ለውዳሴ ከንቱ የምትሰጥ አይደለም፣ ከሰው የተሸሸገ ነው እንጂ። አንድ ቀን ወደ ብጽዕት ቅድስት አርሴማ ቤተ ክርስቲያን ሄደች። በዚያ እስከ 7 ቀን ድረስ ሱባኤ ያዘች። በሱባኤ መጨረሻ ብጽዕት ቅድስት አርሴማ በንግሥት ምሳሌ ተገለጠችላት። ያችን ባለጸጋ ሴትም ጸሎትሽና ምጽዋትሽ በአሸናፊ እግዚአብሔር መንበር ፊት ወደ ሰማይ አድርጓል አለቻት። ከ3 ቀን በኋላም ከዚህ ዓለም ኃላፊ ትለያለሽ፣ ወደ ዘላለም ሕይወት ትሄጃለሽ፣ በመንግሥተ ሰማያት ከእኔ ጋር ትነግሻለሽ። እኔም እግዚአብሔር አምላኬን ከሰጠኝ ከአንቺ ማርና ወተትን የምታፈስ አዲስ ምድርን አዘጋጅቼልሻለሁና። ይህንም ብላ እንደ መብረቅ ብልጭታ ከእርሷ ተሰወረች። ይህችም ደግ ሴት ሰምታ እግዚአብሔርን አመሰገነች። የብጽዕት ቅድስት አርሴማ የግርማ ከፍታ አደነቀች። በእውነት ብጽዕት ቅድስት አርሴማ ተገለጸችልኝ እያለች በታላቅ ደስታ ወደ ቤቷ ተመለሰች። በዚያም ታላቅ በዓል አደረገች። የተራቡትን ማጠገበች፣ ለችግረኞችና ለጦም አዳሪዎች ገንዘቧን ሁሉ ሰጠች። ከመግነዝ ልብሷን በስተቀር አንዲትም ያስቀረችው የለም። ይኸውም የፈትል የተልባ እግር ልብስ ነው። ከዚያም ነፍሷን ሰጥታ በሰላም አረፈች። ከብጽዕት ቅድስት አርሴማ ጋር የደስታ ማደሪያ ወረሰች። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። ለአንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 6 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሞን ጋር ከስደት የሚመለስ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸው ድጋም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶች ተሰበሰባችሁ። ታቦትና ቤተክርስቲያን አክብሮ የቁርባን መስዋዕት ሰርቶ ቅዱስ ሥጋውን ክቡር ደሙን ለወገኖች ሰጣቸው። ስለዚህም የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባቱ ቄርሎስና ቴዎፍሎስ ምስክር ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የድንግል ማርያም በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሮሚ ሀገር ሊቀ ጳጳስ ቅዱስ አባት ፊሊክስ አረፈ። የዚህም ቅዱስ ወላጆ ክርስቲያኖች ናቸው። የቤተክርስቲያን ትምህርት አስተማሪ። የሮም ሊቀ ጳጳስ አንስታሲዮስም በዲቁና ሾሞ። ደግሞ የሮም ሊቀ ጳጳስ ዮስጦስም ጠባዩን የጽድቁና የትሩፋቱን ደግነት አይቶ ቅስና ሾመ። ከእርሱ በፊት የነበረ ሊቀ ጳጳስ አባ ዲዮናስዮስም ባረፈ ጊዜ አባት ፊሊክስን በመረጡት የእግዚአብሔር ፈቃድን በሮሚ ሀገር ሊቀ ጵጵስና ሾሙት። የክርስቶስ መንጋዎችን በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እሱም በመምናን ላይ ታላቅ መከራ አምጥቶ ጭንቅ በሆነች ስቃዮች አሰቃየ። ብዙዎች በእሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራ ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችን ልመናውን ተቀብሎ ይህን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚያም በኋላ ከሃዲው ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየት ጀመረ። ይህም አባት ፌሊክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስ በመጀመሪያው ዘመን በመንግስቱ አረፈ። ይህም አባቶች ብዙዎች ድርሳናትና ተግሳጾችን ደርሶ ከእርሳቸው ስለ ውግዘትና ስለ ቀናች ሃይማኖት የመለሱበት ነው አለ። እሊህም ለክርስቲያን ወገን እጅግ የሚጠቅሙ በጎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአባ ፋሞስ፣ የአሊንዲዮስ፣ የላይጥስ፣ የማትሮስ፣ የኢላስዎስ፣ የቆርናሊዮስ፣ የሱኪሮስ፣ የናዊሊኖሮስ፣ የሊባዲቆስ፣ የሲላሲዮስ እና የሰማዕት ኤስድሮስ ማህበር የሆኑ የ272 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸው ትድረስ ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ መባ እንደተቀበለው ልጅ የሚያገለግሉን ኃይላት መላእክት ያሳሰቡ እጅግ ጊዜ ማቅን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ የሐዋርያት ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባድርጎ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በትዕግስት ሁሌን አዳመጠው በደለኛ ሁሉ የምታስምር ጌታ እናቱ ማርያም ዘውሎት ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረ ለዘላለሙ አሜን።